ማንም ሁሉ ጊዜ እንደምንለው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ተሰርታ ያለቀች ናት። ማንም ነሸጥ ባለው ቁጥር የሚጨምርባት የሚቀንሳት የሚያስረዝማት የሚያሳጥራት አይደለችም። ቤተክርስቲያኒቱ የምትመራው በሲኖዶስ አይደለም። ሲኖዶሱ ራሱ የሚመራው በቤተክርስቲያኒቱ። ቤተክርስቲያኒቱ የምትመራው በፓትርያርኩ አይደለም። ፓትርያርኩ ራሳቸው የሚመሩት በቤተክርስቲያኒቱ። ማርያማዊት ተብላ ጫት የምትቅም ሴት አሁን እንዴት አይነት ያሳፍራ! እውነቱን ለምን ዮሐንስ ተብሎ ማጅራት መቼ፣ ጳውሎስ ተብሎ ማጅራት መቼ፣ ጴጥሮስ ተብሎ ቁልቁል ለክርስቶስ ያሳሰቀለው ሌላ ሰው የዘቀዘቀ የሚሰቅል። አንዳንድ ክርስቲያኖች ኃጢአት ሰርተው ንስሐ ሲገቡ የንስሐ አባት ይሄን ያህል ስገድ፣ ይሄን ያህል ጾም፣ ይሄን ያህል ጸልይ ሲላቸው የሚጠይቁት ጥያቄ አለ። እኛ ጋር ይመጡና እንደው መምህር የንስሐ አባቴ ኃጢአቴ ሁሉ ዘርግፌ ነገርኳቸው፣ ግን የሰጡኝ ቀኖና ትንሽ ናት ብለው የኃጢአታቸው ሂሳቡን ለማወራረድ የሚፈልጉ ሰዎች አሉ። ዋናው የኃጢአታችን ዋጋ ቀራኔው ላይ ተከፍሏል። በማያዳግም ሁኔታ ባለቤቱ ቀራኔው ላይ ከፍሎታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም አባ ኃይለ ማርያም የታላቁ ካቴድራላችን አስተዳዳሪ፣ ክቡራን መምህሮቻችን መምህር ዘላለምና መምህር ጳውሎስ፣ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግዚአብሔር የፈቀደላችሁ ወገኖቻችን ክርስቲያኖች እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? በሐዘናችን በደስታችን በበሽታችን በጤንነታችን በትርፋችን በኪሳራችን ጊዜ ሁሉ ከጎናችን ያልተለየ ጊዜ እየለወጠ ዘመንን እየቀየረ በመካከላችን እየመራን እየመገበን ያለ የነበረና ነገም ከነገ ወዲያም እንደማያቋርጥብን አፋችንን ሞልተን የምንመሰክርለት የመሰከርንለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስላደረገው ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። በምናልባት በይመስለኛል በሳይሆን አይቀርም በግምት የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንን የያዝላችሁ። ሰዓቱን ለመጠቀም ያህል ጥር ምጥን ሰብሰብ አድርገን ነው የምንነግራችሁ። እግዚአብሔር እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር። እኔ በዚች ደቂቃ ትንሽ ልናገር የምፈልገው ምንድነው? የሞተው ማን ነው? በሉ እስኪ ጮክ በሉ፣ አይዟችሁ። የሞተው ማን ነው? ኦርቶዶክሳዊ ተዋህዶ ቤተክርስቲያን ማዕከሏ ዋልኳ መሰረቷ መደምደሚያዋ ጉልላቷ ወደ ላይም ብትወጣ ወደ ታችም ብትወርድ ወደ ቀኝም ወደ ግራም ብትዘረጋ ሁለመናዋ ክርስቶስ ነው። ሃይማኖታችን ኦርቶዶክስ ተዋህዶ ነው። በተለይ ተዋህዶ የሚለው የኢየሱስ ክርስቶስን ፍጹም ሰውነት ፍጹም አምላክነት የምንማርበት ነው። ስለዚህ ቤተክርስቲያኒቱን በሙሉ ቁመናዋ ለመረዳት በሙሉ ተክለ ማንነቷ ለመረዳት የፈለገ ሰው ቤተክርስቲያኒቱን በሶስት መንገድ ማጥናት ይኖርበታል። እኛ ክርስቲያኖች ለመሰረታዊ ዕውቀት ከክርስትና ውስጥ ያሉ ለጠቅላላ ዕውቀት ሊያጠኑ የሚፈልጉ ካሉ የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ለመረዳት ሶስት ነገሮች መጤን አለባቸው። አንደኛ ዶግማው መታወቅ አለበት። ነገረ ሃይማኖቱ ማለት ነው። በዚህ በዶግማ ወይም በነገረ ሃይማኖት ውስጥ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ እነዚህ አምስቱ አዕማደ ምስጢር የምስጢር ምሰሶዎች የምንላቸው 81ዱ መጻሕፍት የቆሙባቸው መሰረቶች ወይም የ81ዱ መጻሕፍት ዓላማ እነዚህን አምስት ነጥቦች መበተን ማብራራት ማመስጠር ሲሆን የአምስቱ አዕማደ ምስጢር ዓላማ ደግሞ 81ዱ መጻሕፍትን ጥቅልል አድርጎ ለሰዎች እንዲመች አድርጎ መግለጥ ማለት ነው። ሌላ ነገር የለም። ስለዚህ አንደኛ ዶግማው ነው። ሁለተኛ ቀኖና የሚባል አለ፣ ስርዓት የሚባል አለ።
ስንት ሰው ይቀድስ መቼ እንቀድስ ስንት ሰዓት ቅዳሴ እንግባ እነዚህን የመሳሰሉ መቼ እንጠመቅ እንዴት እንጠመቅ ማን ያጥምቀን የት እንጠመቅ የመሳሰሉ ፍትሐ ነገሥት በሚባለው በቤተ ክርስቲያናችን መጽሐፍ ፍትሐ ነገሥት በሚባለው በቤተ ክርስቲያናችን መጽሐፍ በተለይ ፍት መንፈሳዊ በሚባለው 22 አንቀጽ ባለው መጽሐፍ ውስጥ ቤተ ክርስቲያኒቱ ቀኖናዎቿን ሥርዓቶቿን ሰፍራ ቆጥራ ለክታ አስቀምጣለች። ማንም ሁሉ ጊዜ እንደምንለው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ተሰርታ ያለቀች ናት። ደግሞዋለሁ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ተሰርታ ያለቀች ናት። ማንም ነሸጥ ባለው ቁጥር የሚጨምርባት የሚቀንሳት የሚያስረዝማት የሚያሳጥራት አይደለችም። ቤተ ክርስቲያኒቱ የምትመራው በሲኖዶስ አይደለም። ሲኖዶሱ ራሱ የሚመራው በቤተ ክርስቲያኒቱ ነው። ቤተ ክርስቲያኒቱ የምትመራው በፓትርያርኩ አይደለም። ፓትርያርኩ ራሳቸው የሚመሩት በቤተ ክርስቲያኒቱ ነው። በቤተ ክርስቲያናችን አቡነ ገሌ ምን ይላሉ ብፁዕ ቅዱስ ገሌ ምን ይላሉ መጋቢ ሐዲስ እንትና ምን ይላል አይባልም። ምን ተይቤ መንፈስ ቅዱስ ምን ተይቤ መጽሐፉ ምን ይላል መንፈስ ቅዱስ ምን ይላል ነው መጽሐፋችን የሚለው። መጻሕፍት ስለኔ ይናገራሉ አለ ጌታ። መጻሕፍት ሁሉ ይመሰክራሉ። ሰዎች ሊዋሹ ይችላሉ ሊያዳሉ ይችላሉ ሊበርዱ ሊነዱ ይችላሉ ሊክዱ ሊያምኑ ይችላሉ ሊወጡ ሊገቡ ይችላሉ ጠባያቸውን እምነታቸውን ሊለውጡ ይችላሉ። እነሱ በወፈሩ በከሱ ቁጥር የምትጠብና የምትሰፋ ቤተ ክርስቲያን እንዳትሆን ቤተ ክርስቲያናቱ የተመሰረተችው ምን ተይቤ መጽሐፉ ምን ይላል በሚል ነውና ሁለተኛው ቀኖና ሶስተኛ ባህሉ ትውፊቱ ታሪኩ እነዚህ ነገሮች ዶግማ ቀኖና ባህል እነዚህ ሶስቱ ነገሮች አንድ ላይ ሲገመዱ ተዋህዶ ሃይማኖት ይባላሉ። ስለዚህ በዚህ መሰረት ወሩ በገባ በ27ኛው ቀን መድኃኔዓለም ነው ታውቁታላችሁ። በ28 ሌላ አለ በ29 ሌላ አለ በ30 ሌላ አለ ከአንድ ጀምሮ እስከ 30 ድረስ የቅዱሳን የጻድቃን የሰማዕታት በክርስቶስ ምክንያት የነደዱ የታረዱ የተገፈፉ የተገረፉ የተራቡ የተጠሙ ዓለምን እንደ ትቢያ የቆጠሩ ራሳቸውን በክርስቶስ መስቀል ስር የጣሉ ስጋቸውን ለነፍሳቸው ነፍሳቸውን ለፈጣሪያቸው ያስማረኩ ስጋቸውን ለነፍሳቸው ያንበረከኩ ነፍሳቸውን ለፈጣሪያቸው ያስማረኩ የክርስቶስ ቁስል የሚጠዘጥዛቸው የጠጣው ሐሞት ኮምጣጤ የሚያንገሸግሻቸው መቃብሩ የሚታያቸው መስቀሉ የሚታያቸው አይናቸውን ወደ ቀራንዮ ሲልኩ ክርስቶስ ከነ ፍቅሩ የሚታያቸው በቁስሉ ፍቅሩን ያነበቡ ወደ ላይ ቀና ሲሉ ደግሞ በመንበረ ጸባዖት በጌትነቱ ውስጥ ክብሩን ያዩ በፍቅሩ የጸኑ በክብሩ የቀኑ መንፈሳዊ ሕይወታቸውን በክርስቶስ እግር ስር የጣሉ ቅዱሳን አሉ። እነዚህ ቅዱሳን ከ1 እስከ 30 ተሰፍሮ ተቆጥሮ መጽሐፉ የሚነበበው በቅዳሴው በሰዓታቱ በማህሌቱ ሁሉ ተዘጋጅቶላቸው በእውነት የዚች ቤተ ክርስቲያን ልጆች ያደረገን ከድንግል ማርያም እቅፍ እንዳንወጣ አድርጎ የጠበቀን አምላካችን እግዚአብሔር ክብርና ምስጋና ይግባው። እየሰማችሁ ነው? አምላካችን እግዚአብሔር ክብርና ምስጋና ይግባው እና ዛሬ ቅድም እንዳልኩት መድኃኔዓለም ነው። ኢየሱስ ክርስቶስ ስሞቹ በጣም ብዙ ናቸው። የኢየሱስ ክርስቶስ ስሞች 4 ነገርን ይገልጣሉ። በደንብ ስሙ ይመናል። ስሞቹ ኢየሱስ ብንለው ክርስቶስ ብንለው አማኑኤል ብንለው መድኃኔዓለም ብንለው ወልደ አብ ወልደ ማርያም ብንለው ብርሃን ብንለው ልብስ ብንለው የሕይወት ውሃ ብንለው የሕይወት እንጀራ ብንለው ትንሣኤና ሕይወት ብንለው እውነተኛ እረኛ ብንለው የበጎች በር ብንለው የወይን ግንድ ብንለው ትንሣኤና ሕይወት ብንለው እነዚህ ሁሉ ስሞቹ ሲጨመቁ 4 ነገሮችን ማሳየት ይኖርባቸዋል። ወይም 4 ነገር ያሳያሉ። አንደኛ የባህሪውን ርቀት ያሳያሉ። ምን አልኳችሁ? ጮክ ብላችሁ ነገሩ። የባህሪውን ርቀት ያሳያሉ። እንደምታውቁት የኛ ስም ምንነታችንን አይገልጥም። እውነቱን ለመናገር መጠሪያ ብቻ ነው። እኔ አዝናለሁ አንዳንድ ጊዜ ማርያማዊት ተብላ ጫት የምትቅም ሴት አሁን እንዴት አይነት ያሳፍራ። እውነቱን ለመናገር ዮሐንስ ተብሎ ማጅራት መቼ፣ ጳውሎስ ተብሎ ማጅራት መቼ፣ ጴጥሮስ ተብሎ ቁልቁል ለክርስቶስ ያሳሰቀለው ሌላ ሰው የዘቀዘቀ የሚሰቅል ወሮ በላ ማጅራት መቼ ጳውሎስ ዮሐንስ ጊዮርጊስ ገብርኤል ሚካኤል እየተባሉ ሲጠሩን ያፍራሉ። ምክንያቱም እኛ ስማችን ባህሪያችንንም ግብራችንንም ማንነታችንንም አይገልጥም። የክርስቶስ ስሞች ግን 4 ነገሮችን ይገልጣሉ። አንደኛ የባህሪውን
ርቀት ረቂቅ ባህሪውን የማይዳሰስ የማይጨበጥ ባህሪውን ሞት የማያውቀው ባህሪውን ዘላለማዊ ባህሪውን መላእክት ሊመረምሩት ሊቃውንት ሊረዱት ያልቻሉትን ሊያምኑት እንጂ ሊመረምሩት ሊመረመሩበት እንጂ ሊመረምሩት ሊረቁበት እንጂ ሊራቀቁበት ያልቻሉትን ባህሪውን ረቂቅ ባህሪውን ያሳያሉ። አንደኛ። ሁለተኛ ጥልቅ ፍቅሩን ያሳያሉ። የክርስቶስ ፍቅር ጥልቅ ነው፣ ከመታወቅ ያለፈ ነው። የማይተነተን የማይብራራ የሚኖር ነው። በፍቅር በችንካር የተገለጠ በቁስል የተገለጠ በረሃብ የተገለጠ በቆሻሻ ቦታ በበረስ ሲወለድ በአስጊ ቦታ በመስቀል ላይ ሲሰቀል የተገለጠ የጠለቀ ፍቅሩን እንረዳለን። ሁለተኛ። ሶስተኛ ምጡቅ ክብሩን የመጠቀ ክብሩን እንረዳበታለን። ከዚህ እስከዚህ የማይባል የሚሻማው የሌለ የሚስተካከለው የሌለ ከዘመናት በፊት ንጉስ በዘመናት መካከል ንጉስ ለዘላለም ንጉስ የሆነው ምጡቅ ባህሪው ክብሩን እንረዳበት። አራተኛ ብዙ አይነተ ብዙ የሆነ ስራውን እንረዳበታለን። ስለዚህ ከክርስቶስ ስሞች አራት ነገር እንረዳለን። አንድ የባህሪውን ርቀት፣ ሁለት የፍቅሩን ጥልቀት፣ ሶስት የባህሪውን ምጥቀት የክብሩን ማለት ነው የክብሩን ምጥቀት፣ አራተኛ የሥራውን ብዙነት እንረዳለን። ስለዚህ ይህን ትንታኔ ይዘን መድኃኔ ዓለም ስንል የዓለም መድኃኒት ማለታችን ነው። እንግዲህ በኦርቶዶክስ በነገራችን ላይ ምእመናን ሌሎች ሃይማኖቶች ስለ ክርስቶስ ሰብከው ሊሆን ይችላል፣ ስለ ኢየሱስ ሰብከው ሊሆን ይችላል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግን ስለ ክርስቶስ ስለ ኢየሱስ አይደለም የሰበከችው፣ ራሱን ክርስቶስን ነው የሰበከችው፣ ራሱን ኢየሱስን ነው የሰበከችው። ይሄ ምን ማለት ነው? ትንሽ ሰፋ አድርገን እንመልከት። ቀራንዮ ላይ የተሰቀለው ኢየሱስ ክርስቶስ ነው። እጆቹን እግሮቹን ተቸግሯል፣ በጦር ተወግቷል፣ በጥፊ ተመቷል፣ ምራቅ ተተፍቶበታል፣ የሸዋግ ተደፍቶበታል። ከራስ ፀጉሩ እስከ እግር ጥፍሩ በቁስል ተወሯል። እዚህ ቦታ ያልተገረፈ መከራ ያልተቀበለ አካል የለውም። እንዲያውም ሊቃውንት አይኑ መከራ ተቀብሏል፣ የአይሁድን ሰልፍ አይቷል። ጆሮ መከራ ተቀብሏል፣ የአይሁድን ስድብ ሰምቷል። መከራ ያልተቀበለ የሰውነት ክፍል የለውም። ክርስቶስ ሁሉን ነገር ነው የሰጠ እና ይሄ በመስቀል ላይ የተሰቀለው ክርስቶስ እጆቹን እግሮቹን ተቸነከረ ብለን ከራስ ፀጉሩ እስከ እግር ጥፍሩ ይሄን ሁሉ መከራ ተቀበለ ብለን የሰበክንለት ክርስቶስ ማን ነው? የሞተው ማን ነው? የተሰቀለው ማን ነው? የተገነዘው ማን ነው? የተቀበረው ማን ነው? የተነሳው ያረገው ዛሬም በሰማይ በአብ ቀኝ በክብር ያለው ዳግመኛም ወደ መንግስቱ ሊጠቀልለን የሚመጣው ኢየሱስ ክርስቶስ ማን ነው ስንል በዮሐንስ ወንጌል ደህና መሻችሁ እየሰማችሁ ነው። ትምህርትም ጭምር መማር አለባችሁ ምእመናን። ለሁል ጊዜ ስለ ሽሮ ስለ በርበሬ ለማይረክስ ኑሮ እኛ ስንቆሰቁሳችሁ ምንም መፍትሄ አላመጣንም። ስለዚህ ያለው አማር ኑሯችሁን ቻል አድርጉትና ምስጢረ ስጋዌን እንማር። እሱ ነው የሚያዋጣው። ማሰሮ የሞላ ጓዳ የሞላ የሚባል ነገር አልሰራም። የሞላ ጓዳም የሞላ ማሰሮ የሚል በየቀኑ እየጎደለ ነው። ስለዚህ የመሬቱን ለመሬት አያንተን ሰማዩን ለኛ እንያዘው ምእመናን። የስጋውን ነገር ለስጋ እንተው፣ የነፍሳችንን ጉዳይ አጥብቀን እንያዝ። ከሞት በኋላ ሕይወት አለ፣ መቃብርን ተሻግረን ትንሣኤ አለ። ይሄ ዝክንትላም ቆሻሻ ከንቱ ዓለም ሲያልፍ አዲስ ዓለም ይጠብቀናል። ስለዚህ የተሰቀለው የሞተው የተነሳው ያረገው ዳግመኛ የሚመጣው ማን ነው የሚለውን ማየት ያስፈልጋል። ይህን ስንረዳ በስፒከር መሳለም ይቻላል። ማስተማር ብቻ አይደለም። ዛሬ ነው ያሳለ እስከ ዛሬ አስሮኛ ያቅምና ደህና መሻችሁ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጽፏል። በደንብ ስሙን ምእመናን። በመጀመሪያ በሉ እስኪ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በደንብ ስሙኝ። በመጀመሪያ ማን ነበረ? በመጀመሪያ ማን ነበረ? ቃል ራሱ በማን ዘንድ ነበረ? በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። ያም ቃልም እግዚአብሔር ነበረ። በመጀመሪያ ማን ነበር? ማን ነበር? በማን ዘንድ ነበር? በማን ዘንድ ነበር? ቃል ራሱ ማን ነበር? እግዚአብሔር ነበር። ይሄ በጣም የነገረ ስጋዌ የነገረ ድህነት
ምናልባት ስለ ኢየሱስ ክርስቶስ በሐዲስ ኪዳን ለተነሱ ጭቅጭቆች ንትርኮች ለተነሱ መከራ ክደቶች ኑፋቄዎች ሁሉ የተሟላ መልስ የምንሰጠው ይሄን ስንረዳ ነው። በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበር አለና ወንጌላዊ ቃልም እግዚአብሔር ነበረ ሁሉ በሱ ሆነ ያለሱ ምንም ምን የሆነ የለም። ልብ አድርጉ። በመጀመሪያ የነበረው ቃል በእግዚአብሔር ዘንድ የነበረው ቃል እግዚአብሔር ነው የተባለው ቃል ሁሉ በሱ ሆነ ያለሱ ምንም ምን የሆነ የለም የተባለው ቃል ቁጥር ይሄ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 2 3 ላይ የተጻፈ ነው። በዛ ወንጌል ምዕራፍ 14 ምዕራፍ 1 ማለት ነው ቁጥር 14 ላይ ደግሞ ወንጌላዊ ወውእቱ ቃል ሥጋ ሆነ ያም ቃል ሥጋ ሆነ አለ። ያም ቃል በሉ ሥጋ ሆነ። የቱ ቃል የቱ ቃል አያችሁ? አልሰማችሁ? የቱ ቃል? በመጀመሪያ ማን ነበር? በማን ዘንድ? ራሱ ማን ነበር? ስለዚህ በመጀመሪያ ነበረ፣ በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ ምንም ምን የሆነ የለም ያልነው ቃል ምን ሆነ? ሥጋ ሆነ። ይሄ ዛሬ በአጭር ቁመት በጠባብ ደረት ተወስኖ እጆቹ እግሮቹ ተቸንክረው ደሙ እየፈሰሰ በጦር ተወግቶ ደሙ እየፈሰሰ በጅራፍ ተገርፎ ደሙ እየፈሰሰ በጥፊ ተመቶ ምራቅ ተተፍቶበት ፊቱ በልዞ ሐሞት ኮምጣጤ እየጠጣ የሸዋግል ተደፍቶበት ተጠማው እያለ የሞተው የተገነዘው የተቀበረው የተነሳው ያረገው ቅድም እንደነገርኳችሁ ያ ቃል ሥጋ ሆነ የተባለው ነው። ይሄ ከድንግል ማርያም የነሳው ሥጋ ማለት ነው። እንግዲህ ቃል ረቂቅ ነው፣ ዘላለማዊ ነው፣ ሕያው ነው፣ አይዳሰስም፣ አይጨበጥም፣ አይራብም፣ አይጠማም። እግዚአብሔር ዘላለም ይርብ ወይጸም ኢሳይያስ በምዕራፍ 40 ላይ እንደተናገረው እግዚአብሔር ለዘላለም አይራብም አይጠማም ተብሎ ተነግሮለታል። በሰዶም በገሞራ በኖህ ጊዜ ፍል ውሃ ያዘነመ እግዚአብሔር፣ በሰዶም በገሞራ እሳት ያዘነመ እግዚአብሔር፣ ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመ እግዚአብሔር፣ ለእስራኤል 40 ዓመት መና ከሰማይ እያወረደ ውሃ ካለት እያፈለቀ ጠላቶቻቸውን እየተዋጋ 40 ዓመት ያኖረ እግዚአብሔር፣ በነ ኢያሱ አድሮ የኢያሪኮን ግንብ ያፈረሰ እግዚአብሔር፣ በነ ኤልያስ አድሮ ሰማዩን 3 ዓመት ከ6 ወር ዝናብ እንዳይሰጥ የዘጋ እግዚአብሔር፣ እነ ዳንኤልን በመላኩ አድሮ ከአንበሳ አፍ ያዳነ እግዚአብሔር፣ አናንያ አዛርያ ሚሳኤልን ከሚነድ እሳት ያዳነ እግዚአብሔር፣ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር መልካም ነው፣ በመከራ ጊዜ መሸሸጊያ ነው፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ አምላካችን እግዚአብሔር የሚባላ እሳት ነው የተባለለት ረቂቁ ኃያሉ ዘላለማዊው የማይዳሰሰው የማይጨበጠው እግዚአብሔር ሥጋ ሆነ፣ ተዳሰሰ፣ ተጨበጠ፣ ተገረፈ፣ ተራበ፣ ተጠማ፣ ጾመ፣ ጸለየ፣ ሰገደ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ ተብሎ ተነገረለት ማለት ነው። እየሰማችሁ ነው ምእመናን? ይህን በጣም የተዋህዶ ሃይማኖት የሚገባችሁ ይህን ስትረዱ ነው ምእመናን። ታላቁ ሊቅ ዮሐንስ አፈወርቅ ወሶበ ትሰምዖ ለኢየሱስ እንዘ ይትለአላ በልሳነ ሰብ ኢትፍራ ወኢትደንግጽ አለ። ወንጌል ዮሐንስ አፈወርቅ ምን አለ? ወዳጄ ወንድሜ ኢየሱስ ክርስቶስ ተራበ፣ ተጠማ፣ ጾመ፣ ጸለየ፣ ሰገደ፣ ፈራ፣ ተጠማ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ ሲባል አትደንግጥ። ይህን ሁሉ አለማድረግ ይችል ነበር፣ እንዳይደርስበት ማድረግ ይችል ነበረ። ላንተ ሲል ተራበ፣ ላንተ ሲል ተጠማ፣ ተርቦ አጠገበን፣ ተጠምቶ አረካን፣ ተራቅቶ አለበሰን። የሕይወት ውሃ ሐሞት ኮምጣጤ ጠጥቶ የዘላለም ውሃ አጠጣን። ዛሬ ሌሊት ሊቃውንቱ በጸናጽል በከበሮ ሲያስውት ካደሩት መካከል አንድ ዚቅ ልንገራችሁ። ዋቅደምከ ጸግኦ መንፈሰከ ቅዱሰ ለስርየተ ኃጢአት፣ ጌታ ሆይ ኃጢአታችን የሚሰረይበትን መንፈስ ቅዱስን አስቀድመ ሰጠህን አለና አክሊለ ዘሶክ አስተቀጸሉከ የሾህ አክሊል
ራስ ላይ ደፉብህ ዘበሰማያት ለነ አክሊለ ጽድቅ አስተዳሎከ በሰማይ ለኛ የብርሃን ዘውድ አዘጋጀህልን። እየሰማችሁ ነው። ሰቀሉ ከዲበ ዕፅ በእንጨት ላይ ሰቀሉ። ብያ ዘምስለ ሐሞት አስተዩከ ኮምጣጤ ከሐሞት ጋር አጠጡ። ከመለነ ታስተየነ ወይነ ትፍሲት ወሐሴት የደስታ የዘላለም ሕይወት ወይንን ስጋህን ደምህን ታጠጣን ዘንድ የተጠማች ነፍሳችንን የዘላለም ውሃ ታጠጣን ዘንድ ሐሞትና ኮምጣጤ አጠጡህ አለ ሊቁ ቅዱስ ያሬድ። ረገዙ ከበኩናት በጦር ጎንን ወጉ ወተረህ ወገወከ ጎንም በጦር ተከፈተ። ከመለነ ተሃበነ ስጋ ከቅዱስ ቅዱስ ስጋህን ታበላ ትሰጠን ዘንድ ወደመከ ክቡረ ከመትጸገወነ ክቡር ደምህንም ትሰጠን ዘንድ አለ። ክርስቶስ ማለት ይሄ ነው። የተቸነከረው የተሰቀለው ራሱ ስጋውን ያበላን ደሙን ያጠጣን ያን ሁሉ ዋጋ የከፈለልን ማን ነው? ኢየሱስ ክርስቶስ ነው። ሌላው ደግሞ በዛው ሌሊት ካህናቱ ካሉት ደግሞ አንዱን እስመላለም ላንበብና ለተርጉምላ እየሰማችሁ ነው የሚመና የቤተ ክርስቲያናችሁ ጣዕም እንድታውቁት ብለን ነው። እንዳው ለቀለል ያለ ነገር መናገር ቸግሮን አይደለም። ይሄንን ግን መስማት አለባችሁ። ንዚየኑ ዘአምላክነ ሂሩተ የአምላካችንን ቸርነት እንናገራለን። ንዚየኑ እናወራለን ብለው የተረጉሙታል። ግን እናወራለን ማለት እናውጃለን ማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። እኔ አሁን እገሌኮ ሞተ ብዬ ስልክ ብደውልላችሁ መርዶ ነው የምስራች ነው? አቤት ምንድነው? መርዶ ነው። እሺ እዚህ መድረክ ላይ ቁመን ክርስቶስ ሞተ ስንላችሁ መርዶ ነው የምስራች ነው? አቤት የምስራች ነው። ታላቁ ሊቅ ቅዱስ ቄርሎስ አኮዘ እኛ ክርስቶስ ሞተ ብለን ስንናገር መርዶ እያረዳን አይደለም ማለት። ምክንያቱም ሞቱ ሕይወታችን ነው፣ መቀበሩ ትንሣኤያችን ነው፣ በጨለማ ቤት ማደሩ ለኛ ብርሃናችን ነው፣ መራቆቱ መልበሳችን ነው፣ መቁሰሉ መፈወሳችን ነው። እሱ በጥፊት ሲመታ ከገነት ፊቱ አፍሮ የተባረረው አዳም የተመለሰበት ነውና ንዚየኑ ዘአምላክነ ሂሩተ የአምላካችንን ቸርነት እንናገራለን አለ። ትህትና ወየዋሃተ ዘታገሰ በእንተ አፍቅሮተ ሰብ ስለ ሰው ፍቅር ሲል ታግሶ ስላሳየው ትህትና ስለ ቅንነቱ ስለ የዋህነቱ ስለ ይቅርባይነቱ እንናገራለን አለ። እየሰማችሁ ነው ምእመናን? ዘከለሎ ለሰማይ ዘሰቀሎ ለሰማይ ከመቀመር ሰማዩን እንደ ድንኳን የዘረጋ በጥበቡ ሰማዩን እንደ ድንኳን የዘረጋ እግዚአብሔር አለ ተሰቅለ ዲበ ዕፅ በመስቀል ላይ እጆቹን ዘርግቶ ተሰቀለ። ዘከለሎ ለሰማይ በከዋክብት ሰማዩን በከዋክብት የሸለመ ያስጌጠ ያንቆጠቆጠ ያሳመረ እግዚአብሔር አለ ሊቁ አክሊለ ዘሶብ አስተቀጸሉከ የሾህ አክሊል ደፉበት ላው ላይ ይቃወሙ ቅድሚያው ሰራዊተ መላእክት በፍርሃት በፊቱ መላእክት እየተንቀጠቀጡ የሚሰግዱለትን አይናቸውን ሞልተው ፊቱን የማዩት እሱ በፊቱ እየተንቀጠቀጡ የሚቆሙለት እሱ ቁልቁል ወርዶ በጲላጦስ ፊት ለፍርድ ቆመ። ዘይኮንን ሕያዋነ ወሙታነ በሕያዋን በሙታን ላይ የሚፈርድ እሱ ተኮነነ ከመቡዝ እንደ በደለኛ ተፈረደበት። እንዘ ይክል ከሊያ ይከላ ታገሰ መከልከል እየቻለ ልብ አድርጉ ምእመናን። እጁን በችንካር በመዶሻ ይዘው እጁን ከእንጨት ጋር በችንካር የሚመቱ ሰዎች እጃቸው ማድረግ ይቻላል አይቻልም? እጃቸው ቆርጦ መጣል ይችል ነበር አይችልም? ይችል ነበር። አላደረገውም። እሺ በጀ ይሁንብኝ ይደረግብኝ ለወዳጆቼ ለልጆቼ ለክርስቲያኖች ዋጋ መክፈል አለብኝ ብሎ እጆቹን ተቸነከረ ማለት እንዘ ይከለክልያ ይከላ ማለት ነው። ኩሎ ዓለመ በቅጽበት ዘአቀመ ዓለምን በቅጽበት የፈጠረ እግዚአብሔር በሕያዋን በሙታን ላይ የሚፈርድ እግዚአብሔር መላእክት በፊቱ እየተንቀጠቀጡ የሚቆሙለት እግዚአብሔር ሰማይን በከዋክብት ያስጌጠ እግዚአብሔር ሰማዩን እንደ ድንኳን የተከለ እግዚአብሔር ለኛ ሲል ቀራንዮ ላይ የሾህ አክሊል ተደፋበት፣ በጥፊ ተመታ፣ ምራቅ ተተፋበት፣ ዋጋ ከፈለ። ይሄ ዋጋ የከፈለው ኢየሱስ ክርስቶስ ቅድም እንዳልኳችሁ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ከድንግል ማርያም ማህፀን የተወለደው ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 22 ጀምሮ ስታነቡ እንዲህ ብሎ ተናግሮ ነበር። ሰው ማን ይለኛል ብሎ ጠየቀ። ሐዋርያት
እገሌ ይሉሃል ብለው ጠየቁ። ሌላውስ ሌላ ይበል እናንተ ማን ትሉኛላችሁ ብሎ ጠየቀ። ቅዱስ ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተማ የሕያው እግዚአብሔር የባህሪ ልጅ ነህ አለ። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ ብሎ ስልጣን ሰጠ። ስለዚህ ኦርቶዶክሳውያን ሃይማኖታችን ኦርቶዶክስ ምንድነው? አንድ ላይ ሙሉን በሩ እስኪ ኦርቶዶክስ ተዋህዶ። ይሄን ማጥናት ያስፈልጋል። ይሄን ቁጭ ብላችሁ ማንበብ አለባችሁ። እዚህ መሰረት ላይ ያልቆመ ነፋስ በነፈሰ ጎርፍ በጎረፈ ማይበል በተነሳ ቁጥር ይናወጣል። ዛሬ ብዙ ሰዎች ከመሰረቱ እየወጡ ከዋልኩ እየተናወጡ ከእምነታቸው እየወጡ ከድንግል ማርያም እቅፍ እየወጡ ከመስቀሉ ስር እየወጡ ከክርስቶስ ቸርነት እየወጡ ከኦርቶዶክሳዊ ተዋህዶ ቤተክርስቲያናቸው እየተለዩ ያሉት ለምንድን ነው? ይህን መሰረታዊ ነጥብ ማጥናት ባለመቻላቸው ነው። ስለዚህ የተሰቀለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው? በቃልነቱ ቀዳማዊ የነበረ ኋላ ደግሞ እንደኛ የተራበ የተጠማ ወዶ ፈቅዶ እኛ ባለፍንበት መንገድ ያለፈ። በዕብራውያን 4:15 ላይ ቅዱስ ጳውሎስ ሲናገር ምን ብሏል? ኢየሱስ ክርስቶስ አለ በነገር ሁሉ እንደኛ የተፈተነ ነው አለ። ከኃጢአት በስተቀር እንደሚርበን ርቦታል፣ እንደሚጠማን ጠምቶታል፣ እንደሚበርደን በርዶታል፣ እንደምንሰደደው ተሰዷል፣ እንደምንሞተው ሞቷል፣ እንደምንገነዘው ተገንዟል፣ እንደምንቀበረው ተቀብሯል፣ እንደሚነሳው እንነሳለን፣ እንዳረገ እናርጋለን። ኋላ ሲመጣ መቃብር ተከፍቶ ሞት ድል ተነስቶ ጨለማው በብርሃን ሞቱ በሕይወት መቃብሩ በትንሣኤ ይሄ ቆሻሻ ዓለም አልፎ አዲስ ዓለም ይጠብቀናል። አባታችን ሆይ የት የምትኖር በሰማይ የምትኖር ስምህ ይቀደስ ካልን በኋላ ምንድነው የምንለው? መንግስትህ ትምጣ። ዛሬ በክርስቶስ ቀኝ የተሰቀለው ወንበዴ የተናገረውን አይታቸዋል። በስተግራ የተሰቀለው አንተ የእግዚአብሔር ልጅ ነህ፣ አንተ አምላክ ነህ ትላለህ፣ የእግዚአብሔር ልጅ ትላለህ። ታዲያ እንደዛ ከሆነ ራስህን ስለምን አታድንም? እኛን ስለምን አብረህ አታድነንም ብሎ የልህ ጸሎት የልህ ጥያቄ ጠየቀ። አንዳንድ ሰው ጸሎት ሲጸልይ አይታችሁ እንደሆነ እባክህ ጌታዬ ሱቄን ባርክልኝ ከማለት ይልቅ የእነንትና ሱቅ እያተረፈ ነው የኔ የምንወረሰው የምቀኛ ጸሎት ይጸልያል። ይገርማችሁ እንዲህ አይነቱ ጸሎት አይሰማም እግዚአብሔር። እነንትና ሀብት እያገኙ ነው፣ እኔ እየከሰርኩ ነው። እነንትና ለምን ይጠቀሳል? ይሄ ማለት በሌላ ቋንቋ ምን ማለት ነው? እኔን ማታበለጽገኝ ከሆነ እነሱን ማክስራቸው ነው። ለእኔ ጤና ማሰጠኝ ከሆነ እነሱን በሽተኛ አድርጋቸው ማለት በሌላ ቋንቋ። ይሄ በስተግራ የተሰቀለው ወንበዴ ምን አለ? ጌታው አንተ አለ አምላክ ነኝ ብልሃል፣ ፈጣሪ ነኝ ብልሃል፣ አንተ ራስህንም አድን እኛንም አድን አለ። በስተቀኝ የተሰቀለው ወንበዴ ግን ልባም ነው። እኔ ጧት አንድ መድረክ ላይ እየተናገርኩ ነው። አንድ እንቆቅልሽ ነበረ ሁልጊዜ የምናውቀው ዛሬ እየተረሳ የመጣ እንቆቅልሽ ሲባል ምን አውቅልህ ይባላል። ጥያቄ ይጠየቅ ነበር። እስኪ አንድ እንቆቅልሽ ጠይቃቸው። እንቆቅልሽ በሉ እሺ። ላዩ በድን መሃሉ ታቹ በድን መሃሉ ነፍስ አይደል? ምንድን ነው? አቤት ከላይ ምን አለ? አክንባሎ። ከስር ምን አለ? መሃል ላይ ምን አለ? አክንባሎ ይበላል፣ ምጣዱ ይበላል። ምን ቢበላው ምንድን ነው? ልክ ይሄ እኔ ይሄን እንቆቅልሽ ሳስታውስ ምነው ትዝ የሚለኝ ቀራንዮ ነው ትዝ የሚለኝ። በግራም ምን አለ? ወንበዴ። በቀኝ ምን አለ? ወንበዴ። መሃል ላይ ማን አለ? ከሰማይ የወረደ የሕይወት እንጀራ ክርስቶስ ማለት ነው። በግራ ወንበዴ በቀኝ ወንበዴ መሃል ላይ ማን አለ? ከሰማይ የወረደ የሕይወት እንጀራ ክርስቶስ አለ። እና በስተቀኝ የተሰቀለ ወንበዴ ግን ምን አለ? አንተ ይትፈርሆኑ ለእግዚአብሔር፣ እግዚአብሔርን አትፈራም? እኔ እናንተ ከ38 ዓመት በላይ ደም አፍስሰን ሴት ደፍረን ንብረት አውድመን ወላጆችን ያለ ልጆች ልጆችን ያለ ወላጅ ያስቀረን ለኃጢአታችን በሚመጥን መከራ ቅጣት ውስጥ ነው ተሰቅለን ያለ ነው። ይሄ በመካከላችን ያለው ግን ያለ ጥፋቱ። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ከወንበዴዎች ጋር ይሰቀል እንጂ የወንበዴ ቃል አልተናገረም። ይሄ በስተቀኝ የተሰቀለው ተመለከተ። ክርስቶስ አባቶይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ወንበዴ እና ቢችል ኑሮ
የሚቸነክሩትን ሰዎች ገድሎ ማምለጥ የሚፈልግ ነበር። ከአቅሙ በላይ ሆኖበት ነው ተቸንክሮ ተሰቅሎ እየሞተ ያለው። ክርስቶስ ግን ተሰቅሎ ሐመ በፈቃዱ ወተሰቅለ በስምረቱ መከራ ተቀበለ፣ በፈቃዱ ሞተ። ወዶ መከራ ተቀበለ፣ ወዶ ተሰቀለ፣ ወዶ ተገነዘ፣ ወዶ ተቀበረ፣ በስልጣኑ ተነሳ፣ በስልጣኑ አረገ፣ በስልጣኑ ይመጣል እግዚአብሔር እና በስተቀኝ ተሰቀለው ምን አለ? አቤቱ ጌታ ሆይ በመንግስት ስትመጣ አስበኝ። እንዴት አይነት ትልቅ ጸሎት! አጭር። እንደውም የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ እንደዚህ በፍጥነት መልስ ያገኘ ጸሎት የለም ይላሉ። በጣም አጭር ነው፣ በጣም ትንሽ ነው፣ ግን ያመጣው ውጤት ግን ምድርና ሰማይን ያደበላለቀ ጸሎት የዚህ ሰውዬ ታሪክ የለወጠ ነው። እንደውም ምእመናን፣ እንደውም ሞባይል ያላችሁ ሰዓት ያላችሁ ይችን ጸሎት ለመጸለይ ስንት ሰከንድ ይፈጃል? አቤቱ በመንግስትህ ስትመጣ አስበኝ። ይሄ ሰውዬ ደግሞ የሚገርማችሁ ነገር ከሞላ ጎደል እየሞተ ነው የጸለየው። እንደውም ምን ይመስለኛል አንዳንድ ጊዜ አንደበቱ ተይዞ እየተኮላተፈ የጸለየ ሁሉ ይመስለኝ መከራው ከመጽናቱ የተነሳ። ይሄን ተናግሮ ነፍሱና ስጋው ወዳው ሞተ። ይገርማ አሟሟቱን አሳመረ። ጌታ ወዳው ምን አለ? ዛሬ ከኔ ጋራ የት ትሆናለህ? በገነት ትሆናለህ። እንዴት ደስ የሚል ቃል ነው ወገኖቼ። በአምስት ሰከንድ ጸሎት የ38 ዓመት ኃጢአት የሚደመስስ በደል የሚደመስስ እንደገና የተወለደበት ኃጢአቱ እንደ በረዶ ሟሟ እንደ ቅቤ ቀለጠ። እንደው ሰውየው ፍጹም ጻድቅ ሆነ። ምእመናን እኛ ዛሬ ወደ ኋላ ተመልሰን ፋይሉን እያገላበጥ ወንበዴ የምንለው ሽፍታ የምንለው ለትምህርት እንዲመቸን እንጂ ይሄ ሰውዬ በዚህ ሰዓት በገነት ከአብርሃም ከይስሐቅ ከያዕቆብ ጋር ከቅዱስ ገብርኤል ከቅዱስ ሚካኤል ጋር ከመላእክት ጋር ቅዱስ 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 እያለ ማንን እያመሰገነ ነው? እግዚአብሔር እያመሰገነ ነው። ስለዚህ አንዳንድ ክርስቲያኖች ኃጢአት ሰርተው ንስሐ ሲገቡ የንስሐ አባት ይህን ያህል ስገድ፣ ይህን ያህል ጾም፣ ይህን ያህል ጸልይ ሲላቸው የሚጠይቁት ጥያቄ አለ። እኛ ጋር ይመጡና እንደው መምህር የንስሐ አባቴ ኃጢአቴ ሁሉ ዘርግፌ ነገርኳቸው፣ ግን የሰጡኝ ቀኖና ትንሽ ናት ብለው የኃጢአታቸው ሂሳቡን ለማወራረድ የሚፈልጉ ሰዎች አሉ። ዋናው የኃጢአታችን ዋጋ ቀራንዮ ላይ ተከፍሏል። በማያዳግም ሁኔታ ባለቤቱ ቀራንዮ ላይ ከፍሎታል። እኛ ንስሐ የምንገባው አቅማችንን ለማሳወቅ ነው፣ ደካማነታችን ለማሳወቅ ነው። ይሄ ሰውዬ መስቀል ላይ ልጹም አላለም፣ አይችልም፣ እየሞተ ነው። ልጸልይ አላለም፣ አይችልም፣ እየሞተ ነው። ልስገድ አላለም፣ አይችልም፣ እየሞተ ነው። ልመጹት አላለም፣ አይችልም፣ እየሞተ ነው። ማድረግ የሚችለው ነገር ምንድነው? በእንጥፍጣፊ እድሜው በእንጥፍጣፊ ሕይወቱ እንደምንም ተጣጥሮ አቤቱ በመንግስት ስትመጣ አስበኝ አለ። ጌታ ፈጣን እጅግ ፈጣን መልስ ሰጠ። ዛሬ ከኔ ጋራ የት ትሆናለህ? በገነት ትሆናለህ። እንዴት አይነት ውሳኔ ነው ምእመናን! እንዴት ልቦ ያርፍ! እንዴት ነፍሱ ትቦርቅ! እንዴት ይደሰት! ወገኖቼ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ አሮን፣ ዳዊት፣ ሰሎሞን፣ ኢዮብ ስፍር ቁጥር የሌላቸው ቅዱሳን ነበሩ በብሉይ ኪዳን። እነዛን ሁሉ በልጦ ይሄ ደም አፍሳሽ፣ ይሄ በዝሙት በነፍሰ ገዳይነት በሌብነት በወንጀል የተጨማለቀ ኃጢአት እጅግ እስኪለው ድረስ የሰራ መጨረሻም በመሰቀል ምድራዊ የኃጢአቱን ዋጋ የተከፈለ ሰው በመጨረሻ ላይ ገነትን ሰረቀ። የእግዚአብሔርን ፍቅር አገኘ። ክርስቶስ መስቀል ላይ ሆኖ ስራ ሰራ ማለት ነው። ይሄ ሰውዬ የደሙን ማህተም ይዞ ገነት ሄደ ይላል መጽሐፋችን። ምናልባት የስቅለት ዕለት እንደው በአማርኛ ከተነበበ የድርሳነ ፈያታይ የሚባል ረጅም መጽሐፍ አለ፣ በግዕዝ ቋንቋ የተጻፈ ግብረ ሕማማት ላይ። እዛ ላይ ያዕቆብ ዘስሩግ በደረሰው ድርሰት ላይ ምን ይላል? የገነትን በር አዳም ከገነት ሲባረር ገነት በሩን ጠብቅ ተብሎ የተቀመጠ መልአክ ነበር፣ ማንም ዝር እንዳይል። ይህ ሰውዬ የደሙን ማህተም ይዞ እየዘለለ ወደ ገነት በር መጣ። መልአኩ ደነገጠ። አንተ ማን ነህ አለው። አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? ዳዊት ነህ? ወይም ከቀደሙ ነቢያት መካከል አይደለሁም አለ። እኔ በኃጢአት ተጨማልቄ የምኖር ነፍሰ ገዳይ፣ ማጅራት መቺ፣ አመንዝራ፣ ጠጪ፣ በኃጢአት የረከስኩ የተጨማለኩ፣ መጨረሻ ላይ ግን
በመስቀል ላይ በባከነ ጊዜ ባለቀ ጊዜ ራሱ ኢየሱስ ክርስቶስን አምላክን አግኝቼ ይሄው ማህተም ረግጦ ሰጥቶኛል አለና የደሙን ማህተም ለመላኩ አሳየው። 5500 ዘመን አዳም አዘግቶት የነበረውን የገነት በር ይሄ ሽፍታ በክርስቶስ ደም አስከፍቶ የመጀመሪያው የገነት እንግዳ ሆኖ ገባ። ወገኖች ይክበር ይመስገን እግዚአብሔር። ባጭሩ ምእመናን ከዚህ የምንማረውን በ3 ደቂቃ ላጠናቅ። እንግዲህ ኢየሱስ ክርስቶስ ከበረት እስከ ቀራንዮ ያን ሁሉ ዋጋ የከፈለው ወርቅ ቆፍሮ ለማውጣት አይደለም፣ ነዳጅ ቆፍሮ ለማውጣት አይደለም፣ ቤተ መንግስት መጥቶ ለመንገስ አይደለም፣ ወይም ደግሞ ዝና ለማስመዝገብ አይደለም፣ የእኛን አንጀት ለመብላት አይደለም፣ ሹመት ሽልማት ፍለጋ አይደለም፣ ገንዘብ ስልጣን ዝና ፍለጋ አይደለም። የኢየሱስ ክርስቶስ የሚርበው እኛንን ረሃቦቹ እኛንን ጥሞቹ። እንዲያውም ሙሴ ጠየቀው ይላሉ ሊቃውንት ሲናገሩ። እግዚአብሔርና አንድ ቀን ሙሴ ያገኘና እንዲህ ብሎ ጠየቀው፣ ለመሆኑ ጌታ ሆይ ይርባሃል ወይ ይጠማሃል ወይ ብሎ ጠየቀው ይላል ሙሴ ከየዋህነቱ የተነሳ። ጌታም አዎ ይርበኛል፣ አዎ ይጠማኛል አለ። ምን ትበላለህ ምን ትጠጣለህ ብሎ ጠየቀው ይላል። ኃጥእ ወበይኔስ ኃጢአተኛ ንስሐ ገብቶ ሲያለቅስ ያ በኃጢአቱ ምክንያት የሚያፈሰው እንባ መጠጤ ነው። እሱ ንስሐ ገብቶ ወደኔ ሲመለስ የኔ ምግቤ እሱ ነው አለ። ባለቤቱ እናንተ ደካሞች ሸክም የከበዳችሁ ወዴት ሂዱ አለ? ወደ እኔ ነው አለ። ወገኖቼ በምንም አይነት ኃጢአት ያላችሁ ጫቱ፣ ሲጋራው፣ መጠጡ፣ ዝሙቱ፣ ቂሙ፣ በቀሉ፣ ሟርቱ፣ መተቱ፣ ግፉ እጅ ያላችሁ ኑሮ የሰለቻችሁ ዛሬ የጨለመባችሁ የነገው የከሰመባችሁ የትናንት ነው የሚጠዘጥዛችሁ ዛሬ የጨለመባችሁ ነገ የማይናፍቃችሁ ሕይወት የጨለመባችሁ ሁሉ ዛሬ ብትመጡ የት ነበራችሁ አይልም። እንኳን ደህና መጣችሁ ነው የሚለው። ምእመናን ደስ ይበላችሁ። እንኳን የሰውዬ ልብ አድርጉ 35 ክርስቶስ ሕፃኑ ነው ወደ ግብጽ ሲሰደድ ይሄ ሰውዬ ሽፍታ ነበር። ይገርማቸዋል። ደማ ከዛ ጀምሮ 33 ዓመት ሙሉ በሽፍትነት ነው የኖረው። ክርስቶስ የታገኘው መስቀል ላይ ሊቁ እንደተናገረው እንጀራ ሲያበረክት ይሄ ሰውዬ አልነበረም። አይን ሲያበራ ይሄ ሰውዬ አልነበረም። ሙሴ ሲያስነሳ ይሄ ሰውዬ አልነበረም። ክርስቶስ ሲያስተምር አልሰማም። መጨረሻ ላይ ግን የክርስቶስ በመስቀል ላይ የተናገራቸው ንግግሮች ልቡን ሰበሩት፣ ሕይወቱን ለወጡት። አዲስ ልብ፣ አዲስ አንደበት፣ አዲስ ሕይወት አገኘ። ስለዚህ ምእመናን እንዲያው አማራጫችን ንስሐ መግባት ነው። ከንስሐ አባቶቻችሁ ጋር ተገናኝታችሁ ንስሐ ገብታችሁ የምትቆርቡበት መንገድ ዘመኑ እያለቀ ለመሆኑ መጽሐፍ ሳትጠቅሱ ሊቅ ሳትጠይቁ ዘመኑን በራሱ ማንበብ ትችላላችሁ። የምንሰማቸው ነገሮች ነገን የሚያስናፍቁ አይደሉም። የምንሰማቸው ነገሮች እድሜ ስጠይ ብሎ የሚያጸልዩ አይደሉም። የምንሰማቸው ነገሮች ምን ነው ትንሽ በኖርኩ የሚያሰኙ አይደሉም። የምንሰማቸው ነገሮች ከዕለት ዕለት ወደ ንስሐ እንድንቀርብ፣ ወደ ፍቅር እንድንቀርብ፣ ወደ ይቅርታ እንድንቀርብ፣ ወደ መስቀሉ እንድንቀርብ፣ ወደ ሞተልን፣ ወደ ተሰቀለልን፣ ወደ ተቸነከረልን እየጠላ ነው የወደደን፣ እየራቅ ነው ያቀረበን፣ እየሰደብ ነው ያከበረን አባታችንን የምንታረቅበት ወቅት ነው ብዬ አምናለሁኝ። እውነት ቤተክርስቲያናችሁ፣ ሀገራችሁ፣ ሰፈራችሁ፣ ትዳራችሁ ሁሉ ነገር ብዙ ፈተና ተደንቅሮበታል። ብዙ ፈተና ተጋርጦበታል። ይህን ፈተና የምናልፈው ብዙ በማውራት አይደለም። ይህን ፈተና የምናልፈው በዩቲዩብ፣ በኢንተርኔት፣ በሬዲዮ፣ በቴሌቪዥን በማውራት አይደለም። እንደዛ አውርተን ጠብ ያለ ነገር የለም። አሁን ጠብ ያለ ነገር የሚኖረው አቤቱ ጌታ ሆይ ሙተህልኛል፣ ተሰቅለህልኛል፣ በደም ያጠብከው ሰውነቴ፣ በስጋ የቀደስከው ሰውነቴ፣ የተቸነከረ አካላቴ ባክኖ ባዝኖ እንዳይጠፋ ድረስልኝ ብለን ንስሐ ገብተን ይሄን ወንበዴ በዘላለማዊ መንግስቱ ያሰበ ይሄን ወንበዴ ይቅር ያለ በሩን የከፈተ ፊቱን ያበራለት እጁን የዘረጋለት ክርስቶስ ዛሬም የተቸነከሩ እጆቹን በቤተ ክርስቲያን ዘርግቶ እናንተ ደካሞች ሸክም የከበደ ወዴት ሂዱ ወደ እኔ ኑ ይላልና ንስሐ ገብተን ታርቀን እንድንኖር አምላካችን ይርዳን። ኦርቶዶክሳዊ ተዋሕዶ ቤተ ሃይማኖታችንን ከፈተና ይጠብቅልን። እንግዲህ ከዚህ በላይ ብናስረዝም እናንተም እየመሸ ነው፣ ዝናብ ሊመጣ ይችላል። የሰማነውን በልቦናችን ያሳድርብን። ደህና ደሩ።